በዛሬው ቪዲዮ የማሳያችሁ ፖርኖግራፊ አንድ እንደው ዝም ብሎ ስሜታችንን የምናረካበት ምንም ያልሆነ እግዚአብሔርን የማያሳዝን ልማድ ሳይሆን ለአጋንንቱ ዓለም የሚደረግ አምልኮ እንደሆነ ነው የማሳያችሁ። ይሄ ቪዲዮ እጅግ በጣም የሚጠቅም ስለሆነ ብዙዎች ጋር እንዲደርስ ሼር አድርጉት። ቪዲዮንም ስትጀምሩ ላይክ በማድረግ ጀምሩ። በዚህ ቪዲዮ በዚህ ትምህርት ላይ ያላችሁን ሐሳብ ኮሜንት ላይ አስቀምጡልኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ጌታ ነኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። አሁን ወደ ቪዲዮ እናልፋለን። ከዚህ ቀደም ፖርኖግራፊ በሚል ርዕስ አንድ ትምህርት ጀምረን ነበር። በዚህም ርዕስ 2 ቪዲዮዎችን ወደ እናንተ አድርሻለሁ። ዛሬ ሶስተኛውን ቪዲዮ ወይም ክፍል 3ን ወደ እናንተ ይዤላችሁ መጥቻለሁ። በጥንት ዘመን ይደረጉ የነበሩ የጣዖታት አምልኮ ስርዓቶች ይከናወኑ የነበሩት በቤተ ጣዖቶቻቸው እግዚአብሔርን የሚያሳዝንና እግዚአብሔርን የሚያስቆጣ ልቅ የሆነ የግብረ ስጋ ግንኙነት በጣዖቶቻቸው ፊት በማድረግና ጣዖቶቻቸውን በማስደሰት ነበር። ይሄ የአጋንንቱ የጣዖታት የአምልኮ ስርዓት ይከናወን የነበረው። በእነኚህ ቤተ ጣዖቶች ለዚሁ አገልግሎት የሚውሉ ለዚህ ስርዓት አገልግሎት የሚሰጡ ልክ እንደ ካህናት ሴቶች በዚያ ስፍራ ይመደቡ ነበር። በረጅም የመርከብ ጉዞ የደከሙና ለወራት ይህንን ተግባር ያልፈጸሙ ነጋዴዎች በአምልኮ ስም ከሀብታቸው ለጣዖቶቹ እየገበሩ ከነኚህ ሴቶች ጋር ልቅ የሆነ የግብረ ስጋ ግንኙነት በማድረግ በዚህም ጣዖቶቻቸውን ያስደስቱ ነበር። ታዲያ ይሄ እግዚአብሔርን እጅግ በጣም ያስቆጣ ነበር። በመጽሐፍ ቅዱሳችን ስንመለከት በትንቢተ ኢሳይያስ ምዕራፍ 57 ላይ ከቁጥር 5 ጀምሮ አንድ ሐሳብ አለ። ክፍሉን እናንብብ። እናንተ በዋርካ ዛፎች መካከልና በየለመለሙ ዛፎች ስር በፍትወት የምትቃጠሉ ናችሁ። እንዲሁም በሸለቆች ውስጥ በቋጥኞች መካከል ልጆቻችሁን ለእርድ ታቀርባላችሁ። ከሸለቆ ለስላሳ ድንጋዮች መካከል መርጣችሁ አማልክታችን ናቸው በማለት የመጠጥና የእህል ቁርባን ታቀርቡላችኋላችሁ። በዚህ ነገር አልቆጣምን? በከፍተኛ ተራራ ጫፍ ላይ ዝሙት ለመፈጸም መስዋዕት ለማቅረብ ትወጣላችሁ። ከዚያ በኋላ ቁጥር 12 ላይ እንሂድና ከዚህ የቀጠለውን ሐሳብ እግዚአብሔርን ደግሞ ምላሽ እንመልከት። ትክክል ናቸው ብላችሁ የምታስቧቸውን ስራዎቻችሁን አጋልጣለሁ። ጣዖቶቻችሁም ሊረዷችሁ አይችሉም። እርዳታ ለማግኘት በምትጮሁበት ጊዜ እስቲ የሰበሰባችኋቸው ጣዖቶቻችሁ ያድኗችሁ። እነርሱን የነፋስ ሽውታ ያስወግዳቸዋል፣ እስትንፋስም ይወስዳቸዋል። በእኔ የሚተማመን ግን ምድሪቱ የእርሱ ትሆናለች፣ የተቀደሰ ተራራዬንም ርስት ያደርጋል ብሎ ይናገራል። ስለዚህ በዚህ ስፍራ ላይ እግዚአብሔር በነብዩ በኩል የቁጣ መልእክቱን ሲናገር እናያለን። እግዚአብሔር በተነሳ ጊዜ ሊያድኗቸው እንደማይችሉ እነኚህ ጣዖታት እግዚአብሔር አምላክ አስቀድሞ ተናገረ ማለት ነው። ስለዚህ መዘንጋት የሌለባችሁ ነገር በእነኚህ ስሜት ቀስቃሽ ምስሎች በፖርኖግራፊ ልምምድ ውስጥ ጊዜን ታጠፋለህ፣ ጊዜን ትወስዳለህ ማለት በማታውቀው የአጋንንቱ ዓለም የአምልኮ ስርዓት ውስጥ እየተሳተፍክ ነው ማለት ነው። በዚህ ልምምድ ውስጥ ያለህና ይሄን ልምምድ ማታቆም ከሆነ በዚህ ልምምድ የምትቀጥል ከሆነ በቀጣይ ሰይጣን በመንፈሳዊ ዓለም ይድርሃል ማለት ነው። በህልም ሲገናኝህና ሲያስፈራራ ልታይ ትችላለህ። ይሄንን ለጣዖት የሚሰዋውን መስዋዕት ልታቆም ይገባሃል። መጽሐፍ ቅዱሳችን በቆላስይስ 3:5 ላይ እንግዲህ በምድር ያሉትን ብልቶቻችሁን ግደሉ፣ እነዚህም ዝሙትና ርኩሰት፣ ፍትወትም፣ ክፉ ምኞትም፣ ጣዖትንም ማምለክ የሆነ መጎምጀት ነው በማለት ይናገራል። በምድር ያሉ ብልቶቻችሁን ምን በሉ? ግደሉ። ዝሙት አለ፣ ርኩሰት አለ፣ ፍትወት አለ። እነኚህን ነገሮች ግደሉ ብሎ መጽሐፍ ቅዱሳችን ይነግረናል። በዚህ ህይወት ውስጥ በፍጹም ልትቀጥሉ አይገባም። ፖርኖግራፊ እንደምታስቡት ቀላልና እንደው ዝም ብሎ ስሜትን ማርኪያ ነገር አይደለም። ፖርኖግራፊ ለአጋንንቱ ዓለም ለጣዖት የሚደረግ አምልኮ ነው። ውድ የቻናሌ ቤተሰቦች የዛሬው ቪዲዮዬ እንግዲህ ይሄንን ይመስል ነበር። ከዚህ ብዙ እንደተማራችሁ ተስፋ አደርጋለሁ። ይሄ ቪዲዮ እጅግ የሚጠቅም ስለሆነ ብዙዎች ጋር እንዲደርስ ለወዳጆቻችሁ ሼር አድርጉት። ቪዲዮንም ላይክ ያላደረጋችሁ ዩቲዩብ ቪዲዮውን ብዙዎች ጋር እንዲያደርሰው ላይክ አድርጉ። በዚሁ ቪዲዮ ላይ ያላችሁን ሐሳብም በኮሜንት መስጫው ላይ ማስቀመጥ ትችላላችሁ። ለቻናሌ አዲስ የሆናችሁ ቻናሉ ሆሊ ቲቪ ኢትዮጵያ ነው። እኔ ወንድማችሁ መልካሙ ጌታ ነኝ። እንደዚህ ያሉ ትምህርቶችን ደግሞ ሙሉ የኔን አገልግሎት ማግኘት የምትፈልጉ ከሆነ ቻናሌን ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። ከዚያ በኋላ ኦል በሉ። በፖርኖግራፊ ዙሪያ እንዴት ከፖርኖግራፊ ሱስ መላቀቅ ይቻላል በሚል ርዕስ በወንድም ኢዮስያስ ግርማ የተጻፈ
መጽሐፍ አለ። ያንን መጽሐፍ እንድታነቡት ሁላችሁንም ጋብዛችኋለሁ። ይህንን መጽሐፍ ማግኘትና ማንበብ የምትፈልጉ ሁላችሁም እዚሁ ስክሪኑ ስር ባለው የስልክ ቁጥር መደወልና ማግኘት ትችላላችሁ። ወዳችኋለሁ። እኔ ወንድማችሁ መልካሙ ሙሉጌታ ነበርኩኝ። በቀጣይ ፖርኖግራፊ በህይወታችን ላይ ያለውን ተጽዕኖና እንዴት ከዚህ ፖርኖግራፊ ልምምድ ነፃ መውጣት እንደምንችል በቀጣይ ቪዲዮ የማስተምራችሁ ይሆናል። እስከዚያው ድረስ ሻሎም፣ ደህና ሁኑልኝ።